ታፕታፕ አድርጉት። አይደለው ሰላም በያለው ዘራ ያዕቆብ ሲጳራ ራያ something I don't know ራያ ክልል ፍቅር ጃንዲ ላምሪ ቹኢ ታቻላችሁት ሁላችሁንም ሰላም ብያለሁ። ያው ከቅርብ ጊዜ ወዲህ በደንብ ትክክለኛው ሰሜን የሚባለው ቦታ ወደ ትግራይ ኤርትራ ያለው ፖለቲካ ላይ ነው እንግዲህ ሞር ኢንደልጅ ያረጋገን ያለው ወይ ጊዜ እየባከነ ያለው ያው ምክንያቱም ከዛ አካባቢ ያለው ፖለቲካ ትንሽ ውስብስብ ነው ኮንሲኩዌንሻልም ነው ያው ከታች በኩል ያለው የሚታወቅ ነው ጠላት የሚታወቅ ነው። ቅድም ዘራ ያዕቆብ ያነሳው ነገር አለ ስለ ድርድር ምናምን ያነሳቸው ነገሮች አሉ። በደንብ ጥሩ ሐሳቦች ተነስተዋል። በዚህ አጋጣሚ አማራ ድርድር የሚደራደር ሰው በሙሉ ያው አማራ ለፍቶ ሞቶ የታጠቀው ትጥቅ መልሶ ለጠላት የሚሰጥ ነው። አንደኛው የትግላችን አንደኛው ሐሳብ ማህበረሰብን ማስታጠቅ ነው። ቢቻል 60 ሚሊዮኑ መሳሪያ መሸከም ከቻለ 60ውን ማሸከም እንጂ መሳሪያ መልሶ የተያዘ መሳሪያ መስጠት አይደለም። ያው ብልጽግና የሚሄድባቸው ካልኩሌሽኖች ይኖራሉ። ያው ቀመር ሰርቶ እየተገደ ነው። ጥሩ ነው። ያው ጥቂት ሰዎች ገባን ወጣ ሊሉ ይችላሉ። ባይ ዘ ዌይ በአዴን ውስጥም ህዋት ገብቷል አሁን ከረንትሊ በአዴኖችም ራሳቸው ብልጽግናን ወይም ኦህዴድን ትጥቅ ሰጥቷል እያሉ አንድ ከፋኖ ጋር አንድ የተነሱትን ፎቶ ልብስ እየቀያየሩ ምን እያሉ ራሱ ብልጽግናንም ሌላ ጉድጓድ እየቆፈሩለት ነውና ብልጽግና ያው ልክ ኢህአዴግ እንደፈረሰው በራሱ ጊዜ መናዱ ማይቀር ውስጥ ለውስጥ መበላላት ስለሚጀምር ኮሴቲፒኤልፍ ፖለቲካ ያው የባአዴንም ቤትም የኦህዴድ ውስጥም እጅ ስላላቸው ያው መሸርሸራቸው ማይቀር ስለሆነ ማለት ነው። አሁን ኢንተረስታቸው ምንድነው ነው ፖለቲካ ማለት አፍተሮል አሁን ብዙ ሰው ፖለቲካ ማለት ህዝብ መጥላት አንድ ህዝብ መውደድ ምናምን ይመስላል። ፖለቲካ የጥቅም ጨዋታ ነው which is interest መታስጠብቅበት ነው። ማህበረሰብ ኢንተረስት በምን ያክል ደረጃ ይጠበቃል። የህዋትና አሁን ትግራይ ላይ ያለው ፖለቲካ ኢን ጀነራል የትግራይ ህዝብ ወደ ስልጣን መምጣት የትግራይ ኃይል ወደ ስልጣን ወደ 4 ኪሎ ወይም ወደ ማዕከላዊ ስልጣን መምጣት አይችልም። ሶስት ነገሮች ይስታል። አንደኛው ዳይሬክትሊ እንዳይመጣ ራሱ በጻፈው ህገ መንግስት ይታገዳል። ኦኬ በራሱ ህገ መንግስት በኢትዮጵያ በኢፌድሪ መለስ ዜናዊ በተሳተፉበት ህገ መንግስቱ የቁጥር ህገ መንግስት ነው። ብዙ ቁጥር ያለው ብዙ ወንበር አለው፣ ትንሽ ቁጥር ያለው ትንሽ ወንበር አለው። ስለዚህ ያው የትግራይ ኃይል ትንሽ ወንበር አለው የሚለው ላይ ለመለስ ተስማምተው ነው የጻፉት። ስለዚህ በዚህ ይጠፋል ማለት ነው። በዚህ ጨዋታ አይኖርም። ለምሳሌ ማዕከላዊ ኮሚቴ አጠቃላይ አይ ቲንክ 46 መቶ ምናምን ሰው ይኖረው ነው። ከዛ በኋላ ደግሞ ንዑስ ማዕከላዊ ኮሚቴ ቢደራጅ የትግራይ ወኪል ሜቢ አንድ ሰው ሊሆን ይችላል ወይም ላይኖር ይችላል። አሁን ይሄ ዲሞክራቲክ የሆነ አፕሮች ነው። ሁለተኛው አፕሮች ደግሞ በስተጀርባ ጠምዝዞ መስራት ነው። ለዚህ ደግሞ ከፍተኛ ጉልበትና ፋይናንስ ይፈልጋል። ፋይናንስ አላት ትግራይ ስንል ትግራይ ፋይናንስ የላትም። ሁለተኛው ደግሞ አቅም ነው። ኢንተርናሽናል ኮሚኒቲው ምን ያክል ቅቡልና አላት ስንል ቅቡልና የላትም። ዛሬ ላይ ዲሞክራቶች ስልጣን ላይ የሉም። ለነሱ ቅቡልና ያ የበፊቱ እንግዲህ የትኛውም ኢንተርናሽናል ኮሚኒቲ ከሚደረግ ስፔሻሊ አምባገነኖች ጋር ያለ ግንኙነት በገንዘብ ኮራፕትድ የሆነ አታችመንት ነው። ያን ደግሞ ገንዘብ ያስፈልጋል። ሌላውንም ኢትዮጵያ ውስጥ ያለ ሎካል ኃይልም ለመግዛት ገንዘብ ያስፈልጋል። እያንዳንዷ የትግራይ ፓወር አሴንዳንሲ ወይም የኃይል ማጠናከር እንቅስቃሴ በሙሉ መኒ ቤዝድ ናት። ያን ደግሞ አፎርድ ያደርጋል የትግራይ ኦልሬዲ ከመሬት በላይ ያለውን ብር ጨርሰው ወርቅ እያወጡ ወርቅ እየቸበቸቡ ለመኖር እየፈለጉ ነው። ያ ማለት ላይፍ ስታይላቸውን ለማስቀጠል ማለት ነው። ዳትስ ዜር አፕሮች። ስለዚህ ትግራይ ኢኮኖሚካሊ ኮላፕስ እያደረገች ወይ እየተዳከመች
ወይም እንግዲህ ጠንከር ባለ አማርኛ እየተሸረደደች ያለችበት ጊዜ ነው። ወደ እኑስነት እየሄደች ነው። ወደ ሲግኒፊካንት እኑስነት ወይም ወደ ሲግኒፊካንት ማይኖሪቲ፣ ፖለቲካል ማይኖሪቲ፣ ኢኮኖሚካል ማይኖሪቲ ኤንድ ኦልሶ ሶሳይታል። አሁን በቅርቡ የሰማነው የትግራይ ወጣቶች ያፈነገጠ እንቅስቃሴ እንደሚያደርጉ ተደርጎ በደንብ ፕሮፓጋንዳ የተሰራባቸው ባይዘው ይሄ እኮ አንድ ማህበረሰብ ዋን ኦፍ ዘ ጄኖሳይዳል ኢንቴንት የሚመስል በቃ ጥላቻ ካልኩሌት አድርገው ነው የሚሄዱባቸው። ያው ከዚህ በፊት ሁሌ የምንናገረው ነው የቱለማ ፖለቲካ ትግሬ ጠል ነው። ትግሬን ሳያጠፋ አይቀመጥም። የትግራይ ደግሞ ፖለቲካ አማራ ጠል ነው። አማራን ሳያጠፋ አይቀመጥም። የትግራዩ ፖለቲካ ትክክለኛ ጠላቱን ፌስ የማድረግ ፍርሃት አለበት፣ ፈሪ ነው። የኦሮሞን ፖለቲካ ትክክለኛ ጠላቱ ወይም ሊጋጭ ካስፈልገው ከሶማሌ ጋር ነው። ግን የኦሮሞ ፖለቲካ የሶማሌ ኃይል ሲመጣ ሽንቱን ሱሩ ላይ ነው የሚሸነው። አሁን ትልቁ ችግር ይሄ ነው። የትግራይ ፖለቲካ የኦሮሞ ፖለቲካ ምንም ያላረጋቸውን እንደ ታላቅ ወንድም ሊያቅፋቸው የሚችለው አማራ ላይ እዛ ላይ ነው ጉልበታቸውን ለሰው የሚፈልጉት። አማራን ማጥቃት ያቆሙ ቀን እንግዲህ ያው ጥግ ይይዛሉ ማለት ነው። ይሄ አሁን የመጀመሪያ የትግራይ ፖለቲካ ይሄ አጋጥሞታል። አሁን የትግራይ ፖለቲካ አማራን ማጥቃት አቅቶት አማራን ወደ መለማመጥ ሄዷል ማለት ነው። ኦኬ የኦሮሞ ፖለቲካ ያው በቅርቡ የምታዩት ነው። ወደፊት ይሆናል በደንብ መታስተውሱት ይሆናል ንግግሮቻችን። ቢኮዝ ያው ራሳቸውን አኪል ላይ ይቅርታና 30 ሰከንድ ብቻ ስጠኝና ከዛ ቁጭ ብዬ ሰማችኋለሁ። ስማ መጀመሪያ የኢትዮጵያ ፖለቲካ እኔ እንደተረዳሁት ነው የምነግርህ። ኢትዮጵያ ውስጥ ሁለት ፖለቲካ ነው ያለው፣ አሃዳይና ፌዴራሊዝም። ፌዴራሊዝሞቹ አሃዳይን ብለው ይጠሩታል፣ እነዛኞቹ ደግሞ እናንተ ደግሞ በታታኝ ትሉታላችሁ። ያን ያመጣው የትግራይ ፖለቲከኛና አንዱን ደግሞ የአማራ ፖለቲከኛ ነው ያመጣው። በመጀመሪያ ሁለቱ ነው ጢባ ጢቤ ፖለቲካ ኢትዮጵያ ውስጥ ያለው። የኦሮሞ ህዝብና ማጆሪቲ የኢትዮጵያ ህዝብ ትግራይ ያመጣውን ፖለቲካ ፌዴራሊዝምን ተከትሎ አሁንም እያስተዳደረ ነው ያለው። በመጀመሪያ ይሄ ነው መረዳት ያለብን እንጂ ትግሬ አማራ ጠልቶ አማራ ትግሬ ጠልቷል። አንተም እኮ ዘረኞች ናቸው ከፋፋዮች ናቸው ብለህ የምትሰብከው፣ እኛ ደግሞ በአንድ ሁን ጭፍለቃ ላይ ነህ ነው። አንዴ እሱ የ60 ፖለቲካ ነው፣ እሱ የቲዮሪ ፖለቲካ ነው። እንዲገባ በሰፊው ጠቅላላ ይሰጣል። ያ የ60 ፖለቲካ ሞር የዩኒቨርሲቲ ተማሪዎች ስለነበሩ ቲዮሪ ቤዝድ አሁን ያነሳውን አይነት የሚመስል ነው። የናሽናል ፕሮጀክት ፖለቲካ ነው። አሁን ያሰላለፍ ፖለቲካ ነው እና የኢንተረስት ፖለቲካ ነው። ያሰላለፍ ፖለቲካ ማለት የኃይል አሰላለፍ እያጠኑ ኃይል አሰላለፉ ጥንካሬ ወዳለበት እንግዲህ ክንፈዳኛው በተናገረው የኃይል አሰላለፍ የሪጂናል ፖለቲካውን ኃይል አሰላለፍ እናጠናለን ነው ያለው። ደም ሲጠይቅ ኤርትራ አቋሟን ታሳውቀን ነው ያለው። ባይ ዘ ዌይ ኤርትራ አብይ እና ህወሓት ተመሳሳይ ፖለቲካ አሰላለፍ ውስጥ ነው ያሉት። ፌዴራሊስቶች ናቸው ግን እየተዋጉ ነው። ስለዚህ አንድ የሚዋጉት በኢንተረስት ነው፣ ሲዋጉ ደግሞ በኃይል አሰላለፍ እየተዋጉ ነው። እንግዲህ አማራው አህዳዊ ተብሎ ይታማል ብለሃል። አህዳዊ ተብሎ የታማው አማራ፣ ተገንጣዩ ኤርትራ፣ ፌዴራሊስት ነኝ የሚለው አብይ በጋራ ሆኖ ፌዴራሊስት ከሆነችው ከትግራይ ጋር ተዋግተዋል። አሁን ደግሞ ትግሬ ጠል ነው የተባለው የትግራይን ህዝብ ሴቶች ደፍሯል ተብሎ የታማው ሻዕቢያ፣ የመገንጠል ኢንተረስት ያለው ህወሓት፣ ሁለቱም ፌዴራሊስቶች ናቸው። ከኦነጋዊው ብልጽግና ጋር ሊዋጋ እያሟሟቀ ነው። ስለዚህ አሁን የኃይል አሰላለፍ እንጂ የመስመር እንቅስቃሴ ቀርቷል። ኦኬ በየትኛው መስመር ላይ ነው የሚባለው ነገር ቀረ ማለት ነው። ስለዚህ የኢትዮጵያ ፖለቲካ እንትን አርጎ ዲጀነሬት አርጓል። አሁን የምትለው አይነት ፖለቲካ በፊት የኢትዮጵያ ፖለቲካ በእውቀት በሚመራ ጊዜ ነው። አሁን የኢትዮጵያ ፖለቲካ የሳቬጆች ፖለቲካ ነው። ያ ማለት ህግ የለው። ኦኬ እንትና እኮ ይሄን አያረግም፣ እንትና እኮ ይሄ ድረስ ነው ሊሚቱ፣ ከዚህ በላይ አያልፍም አይልም። በቃ ቴንኪዩ ከታች የመርህ አይደለም።
ስለዚህ አሁን ባልከው ኮንሰፕት የድሮ ነው። አይ ቲንክ ከኢትዮጵያ ፖለቲካ የኤርትራ ልጅ ከሆንክ የድሮ ፖለቲካ ላይ ነው ያለው ማለት ነው ወንድሜ። የትግራይም ልጅ ከሆንክ የድሮ ፖለቲካ በእነመለስ ዜናዊ ጊዜ ነበረ። እኔ እኮ ትርፍ የለውም። ለዚህ ነው እናንተ አብይን ተንጠልጥላችሁ ተዋግታችሁ ፌዴራሊዝም እንደግፋችሁ ነው የተዋጋችሁት እንጂ ምንም ልዩነት አላመጣም። እኔ እኮ የድሮ ነው አላልኩም። እንዲረዳ አሁን ብዙ ማተረዱት ነገር ምንድን ነው? በአይዲዮሎጂ ብዙ ሰው የሚዋጋ ይመስላል። በአይዲዮሎጂ አይዋጋም። በአይዲዮሎጂ ሳይሆን በኢንተረስት ነው የሚዋጋው። ይሄ ደሃ ሀገር ነው። ለደሃ ሀገር አይዲዮሎጂ ቅንጦት ነው። ባይዘው ኢትዮጵያ ፌዴራሊስት ነች ተብሎ መለስ ዜናዊ እኮ ሂውጅሊ ፓወር ኮንሰንትሬት አድርጎ የትኛው ፌዴራሊዝም ነው የነበረው? ኃይለኛ ሴንትራላይዝድ አይደል እንዴ ፖለቲካ የነበረው? ምን የኦሮሞ ፕሬዚዳንት የአማራ ፕሬዚዳንት ሚሾመው ሚሽረው መለስ ነው። አሁንም አብይ ሚሾመው ሚሽረው መለስ አብይ ነው። የትኛው ፌዴራሊዝም ነው ያለው? ሀሳቤን ልጨርሳ እንዴ። ትግራይ ውስጥም ፌዴራሊዝም የለም። ትግራይ ውስጥም ፓወር ዲሴንትራላይዜሽን የለም። ይሄ አፍሪካ ነው። አፍሪካ ውስጥ ፓወር ሴንትራላይዜሽን ነው። ሞኝ እንዳትሆኑ። እስካሁን ድረስ አማራ በህገ መንግስት ሞታል ተብሎ ሲጃጃል ነበር። ህገ መንግስት አይገልም። የሚገል ጽንፈኛ ኦሮሞና ጽንፈኛ ትግሬ ነው። ሁለቱንም ማለት ስትጀምር ነገሮች በሙሉ መስተካከል ጀመሩ። በቃ አለቀ። አማራው ረጅም ጊዜ ያባከነው ህገ መንግስት ወረቀት ሊቀድ ነበር። ኦኬ መቼ ህጉ ይተረጎማል ኢትዮጵያ ውስጥ? ወረቀት ሲታገል ሁሉንም ነገሩን አጣ። ከዛን ጠላት እኮ ጽንፈኛ ትግሬ ጽንፈኛ ኦሮሞ ነው ሲባል ሁለቱን መቀጥቀጥ ሲጀምር ውጤት ነው። ወልቃይትን አስመለሰ ምናምና ሁሉም ነገር የካልኩሌሽን ውጤት ነው። ኦኬ አሁን ላይ የትግራይ ኢንተረስት ምን ይመስላል? የኤሪትሪያ ኢንተረስት ምን ይመስላል? የዚህ የብልጽግና ኢንተረስት ምን ይመስላል የሚለውን ዳሰስ እናድርግ። የትግራይ ኢንተረስት እንግዲህ ኦሊኖል የፌዴራሉ ፖለቲካ ኃይል እንደማትሆን ታውቃለች። ይሄ በዜጋ ፖለቲካ በዜገኛ ፖለቲከኞች እጅግ ትግራይ ትጠላለች። ኢትዮጵያ ውስጥ እንደ ትግራይ የሚጠላ ሪጅን የለም። በዚህ ኢትዮጵያኒስት በሚባለው ወይም ሴንተሪስት በሚባለው ዜገኛ ፖለቲካ በሚባለው ኃይል የትግራይ ህዝብ በአንድ ቀን ተጨፍጭፎ ቢያልቅ ደስ ይላቸዋል። ፋክት ነው አይደል? አሁን ለምሳሌ አሁን እኮ የቀንጅም ምናምን የመጣው እኮ ኢሳት እኮ ለረጅም ጊዜ ፕሮፓጋንዳ ሰርቶ የኢትዮጵያ ህዝብ ውስጥ ጭንቅላት ውስጥ አስርጾ ነው። ለምሳሌ አሁን ትናንት ትግሬዎች ሃይላክስ ፒካፕ ነዱ ተብሎ ስጋ አዲስ አበባ ውስጥ በሉ ወይም ውስኪ ጠጡ ተብሎ በቃ ትግሬ ቁርጥ ቆረጠ የተባለ ይጠላ ነበር አይደል? አሁን ኦሮሞዎች ፌራሪ ይነዳሉ። ማንም ኮምፕሌን አያደርግም። በዘርፊያ ከተባለ የትግራይ ኃይል የዘረፈውን በ27 ዓመት አሁን የኦሮሞ ኃይል በ7 ዓመት ውስጥ ላጣርጎ ዘርፎ ጨርሶታል። ግን ማንም ሰው ኦሮሞ ላይ ገንዘብ ዘረፉ ብሎ ኮምፕሌን አያደርግም። ስለዚህ ጥላቻ መኖሩን ለትግራይ ህዝብ የሚያሳይ ነው። ይሄ እንዴት መጣ? አይ ቲንክ ከደርግ ጊዜ ጀምሮ ፖለቲካ ተሰርቶባቸዋል። እነሱም ትክክለኛ ይህን ፖለቲካ ከሰራባቸው ከኢትዮጵያዊ ኦሮሞ ፖለቲከኛ ይልቅ አማራ ላይ ጊዜያቸውን ስላባከኑ ያው መጨረሻ እንግዲህ እሳቱ አቃጥሏቸዋል። ኦኬ ስለዚህ አሁን ነቅተዋል። አሁንም አልነቁም። የጥፋት ጎዳና ውስጥ ነው ያሉት። ቢኮዝ ጥላቻ አይንን ያወራል። ኃይለ ሥላሴ ከወረዱ በኋላ የተመሰረተው 1977 የተመሰረተው ህወሓት ነው 79 መሰለኝ የተመሰረተው ህወሓት የትግል ማኒፌስቶ ላይ የጻፈው ደርግን ነው ያልመታገል ያለበት። ስልጣን ላይ ያለው ደርግ ነው። ህወሓት ወደ ጫካ የገባው በህወሓት ጊዜ ነው፣ በደርግ ጊዜ ነው። የትግል ዶክመንት ስትጽፍ ለምሳሌ እኛ የትግል ዶክመንት ስንጽፍ በዚህ ሰዓት አብይ ነው ጠላታችን አይደል? መለስ ዜናዊ ምናምን ብለን የትግል ዶክመንት አንጽፍም አይደል? የለማ መለስ። ህወሓት ግን የትግል ዶክመንት የጻፈችው ኃይለ ሥላሴ ላይ። ስለዚህ ደርግን አይደለም ስታገል የነበረችው ኃይለ ሥላሴ ነው ስታገል የነበረችው። ደርግ በራሱ ዊክነስ ነው የወደቀው። ህወሓት ሁሌ ትናንቷን ነው ስትታገል የነበረው። ቴንክ ዩ 67 ይቅርታ። በፈረንጆች ነው 77 መሰለኝ። እና ህወሓት አሁንም ያለችበት መስመር ያ ነው። ጎረቤቷን አማራ ጋር አፄ ዮሐንስ እንዳደረገው ከመኖር ይልቅ አፄ ዮሐንስ ደቡብ ጎንደር ላይ
ነው ደብረ ታቦር ነው 8 ዓመት የኖሩት። አማራን ነው ለአማራ ነው እንግዲህ ሲታገሉ የኖሩት። መተማ ላይ ነው የሞቱት። ብዙ ነገር አድርገዋል። ከዛ ይልቅ አማራን እንደ ወንድም እንደ ወዳጅ ከማየት ይልቅ እንደ ችግር ቢመጣ ሮጦ የሚመጣው አማራ መሆኑን ከማወቅ ይልቅ ጠላቴ አማራ ነው ብለው ትግል ገቡ። ስለዚህ አንተ ጀግና ጎረቤትህን ጠላት ስትል የሩቅ ጎረቤት መጥቶ ሚስትህን ነጥቆ ይሄዳል ማለት ነው። ትግራይ ላይ ሆኖ ይሄ ነው። ምክንያቱም የኦሮሞ ኃይል የፈለገ ቢሆን ከአማራ ጋር ማይሆን ነገር ውስጥ ከገባ ሸዋ ላይ ነን ያለነው እናጠፋቸዋለን ወይ እንጠፋፋለን። ቅርብ ለቅርብ ትግሬ እንደፈለጋቸው ይበድሉት ከትግራይ እነሱ እስካሉበት ኦሮሚያ ክልል እስኪደርስ ጊዜ ይሰጣቸዋል። አለቀ። ስለዚህ አንዳንዴ እንትን ራሱ ጌሙን ስትሰራ ራሱ እንዴት ካልኩሌት ማድረግ እንዳለ ማወቅ አለብህ። ሶሪት ዚስ የቲፒኤልኤፍ ፖለቲካ ድድብና ውስጥ ነው የነበረው ከመጀመሪያው እስካሁንም ያለው ከፍተኛ የእውቀት ማነስ ያለበት ኢትዮጵያን ያልተረዳ ኢማጅ የአማራና የኦሮሞ ፖለቲካ የኦሮሞ መስፋፋት ጊዜ ጀምሮ የተቃቃረ ነው አይደል? እንደዚህ ከሆነ የኦሮሞ ፖለቲካ አደጋ ለትግራይ የሚሆን ከሆነ በደርግ ጊዜ እንግዲህ መንግስቱ ኃይለማርያም ስልጣን በያዘ በነጋታው ላይክ 8 ወር ቆይቶ የትግራይ ህዝብ አንበጣ ቆርጣሚ ነው ደሃ የተባለው በእነሱ ምክንያት ነው ምናምን ብሎ እነሱ ላይ ነው የዘመተው። ስለዚህ ጥላቻ አለ። የሚጠላቸውን እንኳን በቅጡ አያውቁም። ጠላቱን ሰው እንዴት አያውቁም? ስለዚህ አብይም ከመጣ 2 ዓመት ቆይቷል። ትግራይ ላይ ሲዘምት አልቆይም። የኦሮሞ ኃይል ስልጣን በያዘ ቁጥር ትግራይን ያደማታል፣ ያዋርዳታል፣ ምን ይላታል። ይሄን ግን አያውቁም። ማነው ጠላታቸው? ኃይለ ሥላሴ ድሮ። አሁን ማነው ጠላታቸው? አማራ። አለቀ። ይሄ ነው ሚስቴኩ። ስለዚህ ይሄን በመስራታቸው እንግዲህ ዛሬ መጨረሻ ላይ ከ1000 ዓመት በፊት ምናምን ኖረናል የሚሉት ትግሬዎች ከ420 ዓመት በፊት የመጣ ኦሮሞ ከኢትዮጵያ ባህል ያፈነገጣችሁ ብሎ እንግዲህ ከጨዋታ ላይ ያወጣቸው እንደ ህዝብ መጀመሪያ እንደ ኢሊታቸው መታባቸው። አሁን ከዛን ህዝባቸውን ጨፈጨፈባቸው። ራሱ ብቻ ሳይሆን ጋብዞ ኤርትራን ከዛን አሁን ደግሞ ምናቸውን ነው እየመታቸው ያለው? ካልቸራቸውን፣ ማንነታቸውን። ስለዚህ የት ድረስ እንደሄደ ያውቁ። ለምሳሌ አንድ ሰው ሲጠላህ በጥይት ይገላል። በጣም ሲጠላህ ታሪክን ያጠፋል። በጣም ሲጠላህ ህልውናን ያጠፋል። አሁን የትግራይን ህዝብ መጀመሪያ በጥይት ገደሉት። ከዛ በኋላ ታሪኩን በባንዳነት ጻፉት። መጨረሻ ደግሞ አሁን ህልውናውን ለማጥፋት ከትግራይ ሰው ጋር ራሱ መዋል ሌላ ይሄ ግብረ ሰዶምነት፣ ሌሎች እንደዚህ አስቀያሚ ነገሮች መነካካት ነው የሚል ናራቲቭ እየተሰራበት ነው። ከቶም ይሄ ዜና ኦልሞስት ኤቭሪዌር ኢን ኢትዮጵያ ይደርሳል። ስለዚህ አሁን የትግራይ ፖለቲከኞች ኦልሬዲ ቶታል ዲፊት ውስጥ ነው ያሉት። ስለዚህ የትግራይ ወጣት አሁን ከዚህ በኋላ ወደ አዲስ አበባ መጥቶ እየተዋጋ ወደ አዲስ አበባ ይመጣል። ፕላኑም ያው እንግዲህ አማራ ከተዋጋልን ነበር። እንግዲህ የጽምዶ ጉዳይ በጣም እየፈረሰ ነው። በጀነራል ክንፈም ማገላለጽ ኤርትራ አቋሟን ታሳውቀን፣ ከአማራ ጋር ያላት ግንኙነት ከብልጽግና ጋር አቋሟን ታሳውቀን፣ ከልቧ ከትግሬ ጋር ነች ወይ የሚል ጥያቄ አስቷል። ያ ማለት ኢቨን በኤርትራም አለመተማመን አለ። በጽምዶ ላይ ራሱ በነ ጀነራል እንግዲህ እነዚህ ሰዎች እዚህ እንዳለው ሰዎች አይደሉም። በደም ለጉዳዩ ቅርብ ናቸው። እነሱ ራሳቸው ፍርሃት አላቸው። ፍርሃት አላቸው። ክንፈ ፍርሃት አለው። ኤርትራ ብከዳንስ ይላል። ከኤርትራ ጋር እንደሚታሰበው ጽምዶ የሚባለው ነገር ዲፕ ሆኖ በስነስርዓት የተሳሰረ ነገር የለውም። ስለዚህ አሁን መምረጥ ምርጫ ውስጥ ገባ። የኢትዮጵያ ባሪያ ከምንሆን የኤርትራ ባሪያ ነው። ኤርትራዎች ጨፍጭፈው አይጨፈጭፉንም ይመስለኛል። የዚህን ጉዳይ አላውቅም። ኢትዮጵያ ውስጥ የኦሮሞ ኃይል ስልጣን ላይ እስካለ ድረስ የትግራይ ህዝብ ይራባል፣ ይሞታል፣ ይጨፈጨፋል፣ ይዋረዳል፣ ህልውና ይገፈፋል። የኦሮሞ ኃይል ከአማራ ጋር የቀለጠ ጦርነት ውስጥ ይሄ ቢገባ ጉዳዩ ወደ እርስ በርስ ጦርነት ይቀየራል። አማራ በኦሮሚያ ክልል በብዛት ስላለ ኦሮሞ አደጋ ውስጥ ይወድቃል፣ እንደ ህዝብ ከበባ ውስጥ ይወድቃል። ከዛ ሶማሌ ትመተዋለች፣ ሲዳማ ምናምን። ኦሮሞዎች ደግሞ ፖለቲካ ብልጥ ናቸው።
ድሮም ጀምሮ ሂቴን ድራን ነው ካልኩሌሽናቸው። የፈሪ ፖለቲካ ነው የሚጫወቱት። ፈሪ ለእናቱ የሚለው ነው። ሰርቫይቨሮች ናቸው በጣም አሁን የትግራይ ኃይል ፈርቷል። ከኤርትራ ጋር ያለው ነገር አልጣመውም ክንፈ። ስለዚህ ያው በፕላን እንግዲህ ኤርትራ እንውጣታለን በሚል የኤርትራ እንቀላቀል ወደሚል ሀሳብ አምጥቷል። ምክንያቱም ብቻቸውም ቢሆኑ ኤርትራ ብከዳንስ ነው። አሁን ኢትዮጵያ ውስጥ ያለውን ፖለቲካ እጅግ ከመጥላታቸው የተነሳና ከመፍራታቸው የተነሳ ማለት ወደ ቀኝም ቢያረጉት ወደ ግራም ቢያረጉት ሽንፈት ነው። አንዳንዴ ቁማር ልትጫወት ትሄድና ቁማሩ ላይ ኤክስንም ብትነካ ዋይንም ብትነካ ዜድንም ብትነካ ብር የምትበላ ይሆናል። ያኔ ምንድን ነው የምታደርገው? ብለህ ትጮሃለህ። ከዛን ይሄ ሰው አበደ ተብለህ ዘበኛ ኢስኮርት አድርጎ ይወጣል ማለት ነው። ብርህ ዳን አይባልም። አሁን የትግራይ ፖለቲካ የሚልበት ጊዜ ላይ ነው። ኢስ ሪሊ ሳዲው። ምክንያቱም ያው ጭንቅላት በሌለው ሰው ፖለቲካ ስትሰራ ጥላቻ የፖለቲካ ምንጭ ሆኖ ሲሰራ አሁን ልክ የኦሮሞ ፖለቲካ አብዛኛው በጥላቻ ስለተመሰረተ ይህን ስልጣን ካጡ በኋላ የኦሮሞ ሕዝብ በጣም አደጋ ውስጥ ይወድቃል፣ ይናቃል፣ ይሰደባል፣ ይዋረዳል። መልሶ ወደ ስልጣን እንዲመጣ የሚፈልግ ማንም ኢትዮጵያ አይኖርም። ትግራይ አሁን ያለችበት ፖዚሽን ላይ የኦሮሞ ፖለቲካ መድረሱ አይቀርም ወደፊት ልክ ስልጣን ካጣ በኋላ። መጨረሻም እነሱ እንገንጠል ይላሉ፣ ሶማሌ ነን ሙስሊም ነን ምናምን የማይሉት ነገር የለም። ወደፊት ይውል ሴት አሁን የትግራይ ፖለቲካ አሁን ያለበት ስታክ አርጓል። ከአብይ ጋር ቢሰሩ የጌታቸው ረዳ ነው ማክሲመም መሆን የሚችሉት። ያ ማለት ካድሬ ከበሮ መቺ ማለት ነው። የብልጽግና እምቢልታ እንትን ምንድን ነው መለከት ነፊና ድቤ እና ከበሮ መቺ ምትሆኑ። ወደ ኤርትራም ቢሄዱ ሌላ ነው። ከአማራ ጋር ቢሰሩም አማራ ያምናቸው። ለወልቃይት እንዳይዘምቱ ወልቃይት ከባድ ነው ለመግባት ዋጋ ያስከፍላቸዋል። ምንድነው ዴድሎክ ውስጥ ገብተዋል። ስለዚህ ልታድናቸው የምትችለው ኤርትራ ናት። ስለዚህ ለኤርትራ ሰብሰርቪየንት ሆኖ በደረታቸው ለጥ ብለው ኢትዮጵያ ከምትገዛን ኤርትራ ትግዛን የሚል አመለካከት ውስጥ ገብተዋል። ያ ማለት ወደ ኤርትራ እንጠቃለል ነው። ምክንያቱም መጨረሻ ላይ ክንፈ ሲያወራ ምን ይላል? ኢሳያስን እንዳላመኑት አስቀምጦ ኢሳያስ አቋሙን ያሳውቀ ነው ብሎ ኦኬ። ኢሳያስ አቋሙን ያሳውቀ ማለት ኢሳያስ ከነሱ በቂ የሚባል ጥቅም አላገኘም ብለው ያምናሉ ማለት ነው። ያ ማለት ልንሰጠው የምንችለው ነገር የለንም። ስለዚህ ኤኒታይም የተሻለ ነገር ቴብሉ ላይ ከመጣ ኢሳያስ ያንን ይወስዳል እና ይክደናል የሚል ሀሳብ አላቸው። ከብልጽግና ጋር ሊታረቅ ይችላል ብለው ይፈራሉ ምናምን። ስለዚህ ምን አሉ? ሙሉ ትግራይን እንስጣሉ። ምንድነው አሁን ከሽንፈቱ መሸነፉን እርግጠኛ ከሆኑ በኋላ የቶታል ዲፊት የሚባለው ደረጃ ከደረሱ በኋላ ወደ ምን ውስጥ ገቡ ማለት ነው? ባርነትን ማማረጥ። የብልጽግና ወይም የኦሮሞ ኃይሎች ባሪያ እንሁን ወይስ የኤርትራ ባሪያ እንሁን? የትኛው ይጨክንብናል? ወጣቱ ለየትኛውም ላይዋጋ ይችላል። ስለዚህ በመጨረሻ በውሳኔ ደረጃ የኤርትራ ባሪያ እንሁን ወደሚለው ወስኖ ይህን ውሳኔ እንዴት ታዩታላችሁ? ያው እንግዲህ የካልኩሌሽን ፕሮብሌም ያላቸውን አቅም እንዴት መጠቀም እንዳለ። ሁሌም ብልጥ ሆናለሁ ስትል ሁሌም ዋጋ ትከፍላለህ። ኦኬ ወደ ኤርትራ ከሄዱ ኤሪትሪያ ምን ታደርጋቸዋለች? ኤርትራ ከሄዱ የእምነት ምናምን ሌላ ኪዮስ ነው የሚገቡት። ኤርትራ ራሱ አሁን የትግራይ ህዝብ ህወሓት ጨቆነኝ ብሎ ያስባል። በኢሳያስ ስር ሆኖ የትግራይ ህዝብ መኖር ይችላል ወይ ነው? ቢኮዝ ኢትዮጵያ ውስጥ አይ ቲንክ አንጻራዊ የሚባል ነጻነት አለው ማህበረሰቡ። የመንግስታዊ ነጻነት ሳይሆን ይሄ ሳይኮሎጂካል ነጻነት፣ ይሄ እንደፈለግ ትናገራለህ፣ ኮንሲኩዌንስ ቢኖረው ልታሰር ትችላለህ፣ ልትሞት ትችላለህ፣ ግን ትናገር። ታፕታፕ አድርጉት። አኪላ እንትን እያደረገብኝ ነው ድጋሚ አሮን ሪስትሪክሽን በጣም ብዙ ጊዜ ይመጣል። ታፕታፕ አድርጉት። እንትን ግን
ወደ ኤርትራ ከሄድክ ግን ያው ባርነት ነው ማለት እውነተኛ ነው። የትግራይ ወጣት የኤርትራን አድሚኒስትሬሽን መቋቋም ይችላል። አሁን ኤርትራ አታድግም፣ እንዳታድግ እንዳትል ስር ያለች ናት። ከዌስተርኑ ጋር አትሰራም፣ ከማንም አትሰራም። ምንድነው ሚ አጌንስት ዘወርልድ የሚል አይነት ልክ የነ ቱፓክ እንደሚሉት እኔና ዓለም ገጥመናል የሚል አይነት ነው። ምክንያቱም ኤርትራ ከሌላ ሀገሮች ጋር ኮላቦሬት አድርጋ መስራት አትፈልግም። ሞር ኦፍ ኮሚኒስት አፕሮች ላይ ነው ያለችው። ዌስቱ ጠላቴ ነው ብላ ነው የምታስበው። የትግራይ ህዝብ በእንደዚህ አይነት ፖለቲካ ውስጥ አይገባም። ቢኮዝ እርዳታ የለም ምን የለም። ዌስቱ ጠላቴ ነው ካልክ ማን ይረዳል? ኦኬ ሶ እዚህ አይነት ፖለቲካል ዴድሎክ ውስጥ ገብቷል። ይሄ ትልቅ ትምህርት ነው ባይሰው ለአማራውም ለሌላው ፖለቲካ ሚስቴክ ምን ውስጥ እንደሚከተል ማየት ነው። አሁን አማራን ቢለማመጡ ሰሜናዊ ብለው ጽምዶ ብለው ኤርትራን ቢለማመጡ ስቲል ከገቡበት ቀዳዳ መውጣት አልቻሉ። አሁን የመጨረሻቸው ምንድነው ትግራይን ለኤርትራ እንስጥ በሚለው እንትን ብሏል ማለት ነው። ይሄ ነው አሁን ይሄ አስቸጋሪ ነው። አይ ቲንክ ትግራይ የተሻለ ጭንቅላት ያለው ሰው መውለድ አለባት። ያው ማምጣት መፍጠር አለባት። ያ ሰው ይዟቸው ሊያድናቸው ይችላል፣ መንገዱን ሊያሳያቸው። የጌታቸው ረዳ መንገድ ያው አይታችሁታል አይደል? እንግሊዝ ድረስ ሄዶ ለአብይ አህመድ አሊ ከበሮ መምታት ነው። ጓደኛዬን አትንኩብኝ የሚል ሙዚቃ ለቆ ነው የመጣው። የደብረ ጽዮን እንቅስቃሴም እንግዲህ መጨረሻ ላይ የኢሳያስ አፈወርቂ ምንድን ነው ባርነት ውስጥ እንግባ ነው። እዚህ አይነት ፖለቲካል ኳጉማይ ውስጥ ገብቷል። እንዳይዋጉ ወጣታቸው ሄዶ አይዋጋም። ትልቁ ውጊያ እስከ 4 ኪሎ አይዋጋም። 4 ኪሎም ከደረሱ በኋላ ፌዴራሊስት ናቸው ተብሏል። እንግዲህ ፌዴራሊዝም ካስቀጠሉ ስቲል ስልጣን የለም። ፌዴራሊዝም ለማይኖሪቲ ስልጣን አይሰጥም። አሁን አይ ቲንክ የፍቅር ማይክ ክፍት ነው። ዘራቁ ለዘግችላታለሁ። አሁን ይሄ ሰሜናዊ ጽምዶ ምን የሚለው ቀዘቀዘ። የለም ያ ሙቀቱ የለም። አማራውም ላሽ እያለ ነው። ኦኬ ጠፍ እያለ የፈረደባቸው እነዘሜ ምናምን ያው እንግዲህ ሱዳን በረሃ ተንከራተው መቅረታቸው ነው። እነሱ ብዙ ሰው ያዋጣ ላያዋጣም የሚለው ነው። የኦሮሞ ኃይል ያው እንግዲህ እንደምታዩት ነው። ብቅ ሲሉ ቅውር እያደረጋቸው ነው። ጦርነት ከጨፈጨፋቸው በኋላ ቲክቶክ ላይ እንዴት ተሸለማችሁ? አይ ቲንክ አንደኛው ልጅ ተሸልሟል ምናምን። ጭራሽ ደግሞ ትግሬ መጥቶ አዲስ አበባ ላይ ሊዝናና ይፈልጋል እንዴ? ይገባታል ተብሎ በቃ መለቀም ጀመረ። የተለቀሙበት ደግሞ ሪዝን ያው ብልግና ያላቸው ስራዎች የሰሩ ልጆች አሉ። ማይካድ ብንክደውም ኃጢአት ነው። የተመሳሳይ ጾታ ጉዳዮች፣ ያለባበስ ጉዳዮች አሉ። እኔ ልካድ ብል እንደው ሼም ነው። ኦኬ ደብል ስታንዳርድ ያደርግብን፣ ግን ስቲል ታርጌት አለው፣ አላማ አለው። ኦኬ አላማ አለው። አሁን ዛሬ የቲክቶክ ወኪሎች ተብሎ ከአዲስ አበባ አስተዳደር ጋር ውይይት ያደረጉ አብዛኛው ልጆች ኦሮሞዎች ናቸው። የኦሮሞ ልጆች ተሰብስበው ውይይት እያደረጉ፣ የትግራይ ልጆች ደግሞ እስር ቤት ናቸው ያሉት። በአጋጣሚ ሆኖ ባይዘው በዚህ በኮምፒቲሽን የትግራይ ልጆች ሞር አርቲስቲክ ሞር ሶሻል ሚዲያ ኢንፍሉዌንሰር ሆኖ ተገኝተዋል። ከኦሮሞ ልጆች በልጠዋል። ይካድ አይደለም። የኦሮሞ ልጆች አይ ቲንክ ወደ አዋርድ ላይ እንደዚሁ ተመሳሳይ ራቁት ምናምን ተሄዷል። ግን የታሰረ ለእኛ ግን እድል ካልሰጣችሁ ይኑረድ ሰዓት እንደንጨርስ እንጂ የኦሮሞ ልጆች ወደ አዋርድ ብሎ ራቁታቸው ምናምን መጥተዋል። ግን አንድም የኦሮሞ ልጅ አልታሰረ። ይህ አሁን ፊት ለፊት እየተናገሩ የትግሬ ነቃ ብሎ ማየት አንፈልግም ነው። ምንም ኦፊሻል እኮ ከሌላ እኮ አይደለም። ኦሮሞ አማራ ምናምን እዛ ጋር ሊታሰር ይችላል ለስራ ማስኬጃ ማለት ነው። ይሄንን መረዳት አይችልም የትግራይ ህዝብም ፖለቲካ። ጠላት ምን እንደሆነ ካላወቅ የራስን ጉድጓድ በየቀኑ ትቆፍራለህ። በቃ ፊት ለፊት እኮ የነገሯችሁ ትግሬ ሆነ ኢትዮጵያ ውስጥ ቀና ብለህ አንገትን ቀና አድርገህ መሄድ አትችልም እየተባልክ ነው። በቃ ሲምፕሊ ያ ነው። ሞራል እንነካለን፣ እናፈርሳለን፣ ምን እንላለን። እንደው ጉዲዩ ሲለን የቲክቶክ አዋርድ እና የኦዳ አዋርድ የሚባለው ላይክ በቀናቶች ልዩነት ነው። በሁለቱም ላይ ተቀራራቢ የሚባል ኤክስፕሬሽን ኦፍ ምንድን ነው
ቶትስ ኢን ዘ ዩዝ ኦፍ ምንድነው ልብስ ታይቷል። ተቀራራቢ አለባበስ፣ ተቀራራቢ ስታይል። የኦዳ አዋርድ አንዱ ወንድ ያየሁት ከንፈሩን ሊፕስቲክ ተቀብቶ ምናምን አይተናል። ደግሞ ሰው ብዙ ሼር እያደረገው ስክሮል ሳደርግ አይቻለሁ። ኖ ዋን ሴይንግ ኤኒቲንግ። ስለዚህ ጥፋቱ አይደለም እንትን እያለው እያሳሰሩ ያለው ትግሬ መሆኑ ነው። በቃ ዮር ታርጌት ትግራይን ማለት ነው። ተፈሰው እኔ ገረመኝ እኮ እሱ ነው። አሁን ምንድነው የዛሬ 3 ዓመትም ተናገር የትግራይ ፖለቲካ እጅግ ፈሪ ነው። ሊተራሊ ሱሪው ላይ የሚሸና ፖለቲካ ማለት የትግራይ ፖለቲካ በጣም ፈሪ ነው። ፈሪ መሆኑ የምታውቁት እውነታን መጋፈጥ አይፈልግም። አሁን ስለ ወልቃይት ባወራ እየተሳደቡ እንገላለን እንዝታለን ምናምን እያሉ ሊያወሩ ይችላሉ። ከአማራ ጋር ሲሆን፣ ኦሮሞ ጋር ሲሆን የትግራይ ፖለቲካ እግሩ ይንቀጠቀጣል። ፈሪ ነው። ፈሪ ደግሞ ነፃነትን እንደውም እናንተ ኦሮሞ አንዴት የምታለቅሰው አንተ ነህ እንጂ ፈሪ ደግሞ እኛማ እንናገራለን እኮ እኛማ እኮ እናገራለን። ትግሬ ብለን ማልቀስ ሳይሆን እናገራለን። እንዲያርገናል ብለን ኦሮሞንም እንዲያርገናል እንዲያረውን አባት አመጣለህ እያለው ታጥቀን እያቀመስነው ነው። ከዚህ በኋላም እንግዲህ እርስ በርስ ጦርነት ይመጣ ይሆናል እንጂ ማንንም እንደማያርድ ያውቃል። ኦሮሞም በድፍረት አማራም ቢያርድ አማራም ብዙ የታጠቀ ይላል ሊባልግ ይችላል አማራ። ስለዚህ እንተላለቃታለን እንጂ ከዚህ በኋላ ወንድ የሆነ አማራን አርዶ በሰላም አያድራትም። ወንድ ሆነ ማለት ነው አይሞክርም። ባይዞ ኦርቶዶክስ ምናምን ብለህ ልትገል ልታርድ ትችላለህ። አማራን ግን ወንድ ሆነ ሞክረው። ምንም በሁሉም ድንበር ፋኖ አለ። ኦሮሚያ ክልል ጥልቅ ብሎ ተመሳሳይ ጉዳይ ፈጽሞ መውጣት ይችላል። ስለዚህ እንተላለቃለን። እርስ በርስ ጦርነት ይመጣል። እርስ በርስ ጦርነት ደግሞ ኦሮሚያ ክልል ላይ ነው የሚደረገው። ሶማሌ ይመጣል ምናምን ትደፈቃል። የኢትዮጵያ መፍረስ ለኦሮሞ እንጂ ለአማራ አይጎዳም። አማራ ተራራ ላይ ነው የሚኖረው። የፈለገ ከባድ ጦርነት ይመጣ በተራሮቻችን እንተርፋለን። ኦሮሞ ግን ያልቃል። ብቻውን ደግሞ አይደለም ተከቦ ነው የሚኖረው በሌላ ብሔር። መረጃው እንቅስቃሴው ኢቨን ፊዚካሊ። ስለዚህ ለእኛ ከዚህ በኋላ ኢትዮጵያ መፍረስም እኛ ላይ እንደማትፈርስ እናውቃለን። አዲስ አበባን ነው አይደል የሚያፈርሰው? አዲስ አበባ ዙሪያ ያለው ኦሮሞ ነው። ስለዚህ ኦሮሞን አቃጥሎ ነው አዲስ አበባ የሚደርሰው የትኛውም ጠላት። ህብረ ብሔር ያለው ኦሮሚያ ክልል ነው፣ ብዙ ብሔር ሌላ ያለው። ስለዚህ ጦርነት ቢመጣ የምትተላለቀው እዛ ነው። አማራ ተራራው ላይ ነው ያለው፣ እየተስፈነጠረ እየመጣ እያጠቃ ይመለሳል። እና ከዚህ በኋላ ኦሮሞ የሚቀልድ አይመስለኝ። የኦሮሞ ፖለቲካ አማራን አርዳለሁ ምናምን ቢል ምን ችግር አለው? ሰላሌም ቅርብ ነው፣ ወለጋም ቅርብ ነው፣ ሁሉም አርሲም ቅርብ ነው፣ ሁሉም ቅርብ ነው። አማራው ያረጉትን አድርጎ መውጣት ይችላል። ስለዚህ ኦሮሞ ፖለቲካ ዋይዝ ነው፣ ብልጥ ነው፣ ፈሪ ነው፣ አይሞክርም። ባይዘው አማራ መታረድ ምናምን የቆመው ዝም ብሎ አይምሰላችሁ፣ ልብ ገዝቶ አይምሰላ፣ ፈርተው ነው። አሁን ኦርቶዶክስ ምናምን ብለው አማራውን ሊገሉት ይችላሉ። ምንም ማድረግ አይቻልም። ለኦርቶዶክስ አማራ አይዋጋም። ኦርቶዶክሶች መዋጋት ስላለባቸው፣ ኦርቶዶክሶች ደግሞ ነገ ሲነቁ ደግሞ እነሱም አይነኩም፣ ያርመጠምጠዋል ማለት ነው። ስለዚህ ሁሉም እስኪደራጅ ግን አማራ እንትኑን ጠላት የሚባለውን እየገጠመ ነው። በትግራይም የመጣውን እየገጠምን ነው፣ በኦሮሚያም የመጣውን እየገጠምን ነው። የትግራይ ኃይል ግን ኦሮሚያ ሲባል ሽንቱ ይመጣል። ለምን እንደሚፈራ አላውቅም። ራሱን ማስከበር አልቻለም። የትግራይ ህዝብ ሆነ ትግሬ ሆነ ልብስ ለብሰህ ቀና ብለህ ፊትህን ቫዝሊን ተቀብተህ አምሮብህ ስትከታየህ ይቆርጣል። የኦሮሞ ፖለቲካ በቃ ይሄ ዛሬ አይደለም። በደርግ ጊዜ እኮ ይሄንን የፍየል ወጠጤ ነበረ የሚባሉት እኮ ረሀብተኞች ምናምን ስድቡ ራሱ ላይክ እንግዲህ አዳነች አቤቤ ይገንጠሉ ብላለች ማለት አይዶን ነው። እኔ መሬት አይጋሩም፣ ግን ለምን እንደሚጠሏችሁ አላውቅም። ትግሬ ይሄን ያክል ትግሬ ለምን እንደሚጠሉ አላውቅም። ሰው ይጠሏችኋል። ይሄን ፌስ የትግራይ ኃይል ሊያረግ አልቻለም። አሁን የመጨረሻ የትግራይ ኃይል እውነታውን ፌስ አሩ ባይዘው ብትጋጠሙ ልታሸንፉ ትችላላችሁ። ከኦሮሞ ጋር ስፔሻሊ በአፋር በኩል ሄዳችሁ ብትገጥሟቸው ልታስተነፍሷቸው ትችላላችሁ። ግን ይችን በመፍራት አማራን አስቡት። እኛ ተራራ ላይ ነው የምንኖረው። ከአማራ ጋር ለመዋጋት የትግራይ ኃይል በጣም ይቋምጣል። ከኛ ጋር ግን ተዋግተ ማሸነፍ ስንት ተራራ ነው አማራ ክልል ያለው?
ስንቱን ተራራ ወጥተህ ስንቱን ተራራ ታልቃለህ። መቶም ብዙ ሚሊዮን የትግራይ ህዝብ በሚሊዮን ያክል እኮ አለቀ የሚባለው እኮ አማራ ክልል ውስጥ ነው። መተው ብዙ ወታደር አልቋል። ለምን ተራራው ሁሉ ይዋጋል፣ አየር ንብረቱ ይዋጋል፣ ህዝቡም ተዋጊ። ሜዳ ላይ ያለ የኦሮሞን ኃይል ፈርተህ ከጣም ተራራ ላይ ካለ አልሞ ተኳሽ ለሺህ ዓመት አማራ ህዝብ ለሺህ ዓመት የኖረው ሲምፕሊ አቅም ስላለው ነው። ብዙ ህዝቦች ይኖራሉ፣ ይጠፋሉ፣ ሌላ ይከለሳል ምናምን። አማራ ቀጥ ብሎ የኖረበት ምክንያት እኮ አቅም ስላለው። መቼም ጣሊያንን፣ ቱርክን፣ ግብፅን፣ እንትኖችን ምንድነው ህንዱን፣ ምኑን ስንቱን ኩሹን ምናምኑን ስንዋጋ ይኖርም። መቼም ኦሮሞን ፈርተን አንኖርም ወይም ኦሮሞ ያጠፋናል ብለን አናስብ። መቼም ኦሮሞ ከኦቶማን ቱርኮች አይበልጥም፣ በምንም ሊበልጥም አይችልም። ኦቶማኖች የዛሬ 1428 የነበራቸው ስታንዳርድ ላይ ዛሬ ኦሮሞም አይደርስባቸው። ስለዚህ ኦቶማንን የገጠምን ሰዎች መቼም ኦሮሞን እንፈራለን ማለት አይደለም። ኦቶማንን ምናምን ከገጠምን ሰርቫይቭ አለን ማለት ሰርቫይቭ የማድረግ አቅማችን ከባድ ነው ማለት ነው። ምንም ቢመጣ እያስተነፈስ ነው። እነሱ ያልፋሉ፣ እኛ እንቀጥላለን። ያው የሆነ ጊዜ ይረብሻሉ። አሁን ቱርኮች መጥተው ረበሽ አድርገው ነበር። በቃ አስተንፍሰናቸው ቀጠልን። እነሱ ጠፉ፣ እኛ ቀጠልን። ጣሊያኖች መጡ፣ መታናቸው፣ እነሱ ጠፉ፣ እኛ ቀጠልን። ዛሬ የትኛውም ኃይል ቢገጥመን እነሱ ይጠፋሉ፣ እኛ እንቀጥላለን። ህዋት ያዙ ይልቀቁኛለች፣ ገረፍናት። ህዋት እየከሰመች ነው፣ እኛ እየቀጠልን ነው። አማራ ኖርማሊ 3000 ዓመት ሲኖር ምክንያት አለው። የኖረው አቅም ስላለው ብዙ ታሪክ ያለፈው ነው። ዝም ብለህ አታሸንፈውም። ይሄ እንዴት ነው? ነባር ነጋዴ ለምሳሌ ታክስ ብጨምር ምን ብትል ሰርቫይቭ እያደረገው ያልፋል ማለት ነው። አሁን የትግራይ ኃይል ግን ሪል ጠላቱን እስካሁን ፌስ አላደረግም፣ ማድረግም አይፈልግም። የመጨረሻ እንግዲህ ውሳኔው የኤርትራ ባሪያ እንሆን። አስቡት፣ በኢሳያስ ስር የትግራይ ስትደዳደር ማለት ነው። ዋት ኢሌክሽን እየተባሉ ማለት ነው። ወርዳ ቢያን ኤሌክሽን ሲባሉ ዋት ኢሌክሽን እየተባሉ ሊሆን። ስለዚህ አይዶን ነው መቼም እኛ ድፈሩ ብለን ወንድነት ልንሰጥ አንችልም። መጨረሻ የትግራይ እንግዲህ አሁን እዚህ ስቴጅ ላይ ሰምተው ከሆነ እዚህ እንኳን ኮሜንት ላይ አማራን ቢሰድቡ ይሻላቸዋል የኦሮሞን ኃይል ፊት ለፊት ኮንፍሮንት ከሚያደርጉ። አለቀ። ሪያሊቲውን መቀበል ያስፈልጋል። እኔ ባለኝ አሴስመንት የትግራይ ኃይል አሁን ካለበት ድጋሚ ይደቃል ባለኝ እንግዲህ የፖለቲካ አረዳድ። ትግራይ ለ3 ምናምን ትከፈላለች ከዚህ በኋላ። አጼ ሚኒሊክ ትግራይን አልከፈላትም፣ ለ3 አጠናከራት፣ ባላባት ፈጠረላት። አጼ ኃይለሥላሴ ዘመዶቻቸውን ሁሉ እያጋቡ የትግራይን ኃይል አጠናከሩት፣ እንኳን ሊከፋፍሏቸው። የኦሮሞ ኃይል በመጣ በአመቱ ቀጠቀጣቸው። አሁን ደግሞ እየበተናቸው ነው። ለአንዱ ገንዘብ ይሰጣል፣ ለአንዱ ምን ያደርጋል፣ እንዳይግባቡ እያደረጋቸው። እንዲያውም እኛን እኮ ጠቅሞናል። የሆነ ቦታ ላይ ጄኖሳይድ ፈጸመ፣ አንድ አደረገን። ኢቨን እኮ አሁን የብልጽግና ኃይል ሲገል ጎንደሩን ብቻ ነጥሎ ወይ ሸዋውን ምናምን አይደለም፣ ሸዋውን ገሎ ሌላው የጎንደሩ የወሎ እኛ ጋር ይመጣም ሲል አማራማ አንድ ነው መሆን ያለበት ብሎ ይመጣና ወሎን ይገሏል። ወሎ ሲሞት ጎንደርና ጎጃም ያለው እነሱ ከተመቱ እኛ ከአብይ ጋር ወይ ከብልጽግና ጋር ብንጫወት እንድናለን ሲል የምን መጫወት ነው ብሎ ደግሞ እነሱ መጥቶ ይገላል። ስለዚህ አማራው ሞር ጠነከረ። ታጥቀን በማናውቀው ልክ ታጠቀን፣ ብሔርተኝነታችን ተገንብቶ በማያውቀው ልክ ተገነባ፣ መሬታችን አስመለሰን፣ የተቀሩትንም ደግሞ አፍንጫ እያያዝን እናስመልሳለን ማለት ነው። አማራው ችግሩ አጠነከረው እንጂ አልጎዳው። ችግሩ ወልቃይትን አስመለሰለስ፣ ችግሩ ራያን አስመለሰ። ችግሩ ነገ እርስ በርስ ጦርነት ቢመጣ በነፍስ ወከፍ በአንድ ቤት ከአንድ መሳሪያ በላይ ታጥቀናል። ያ ማለት ሙሉ ኢትዮጵያን እናርበደብደዋለን ማለት ነው። ቢኮዝ የእርስ በርስ ጦርነት ወይ በገጀራ ነው ወይ በክላሽ። ክላሽ ይፈጥራል ከገጀራ። አንድ ክላሽ ያለው ሰው 100 ገጀራ ያለውን ይነደዋል ማለት ነው። ስለዚህ ፓወርፉል እየሆንክ ነው። ማህበረሰባችን ልክ አሁን የእስራኤል ህዝብ አረቡን በሙሉ እየገረፉ የሚኖሩት እንደ ህዝብ ስለታጠቁ ነው። አረቦች ወታደር ነው ያላቸው፣ እንደ ህዝብ አልታጠቁ። እስራኤል ግን አይታችኋል፣ በኦክቶበር 7 ላይ ከመዝናኛ የለ ከምን የለ መሳሪያቸውን ይዘው ምናምን ነው እኮ የገጠሙት። የዚህ የሐማሱን ኃይል ድንገት መጥቶ መታቸው። ከዛ በኋላ እንዴት ነው የገጠሙት አይታችኋል።
ከመጠጥ ቤት መሳሪያው ላጥ እያደረገ ኦኬ፣ ከጭፈራ ቤት ክላሹን እየያዘ ነው እየበነነ የመጣ። ዛሬ ፓለስቲን ምን እንደሆነች አይታችሁታል ነበር ነው ያደረጓት። እንደ ማህበረሰብ የመታጠቅ ጥቅሙ ያ ነው። እንደ መንግስት ብትታጠቅ መንግስት ገና ኦፕሬሽን እስኪያዝ ምን እስኪል ሎጂስቲክስ እስኪያመቻች አካባቢውን እስኪያጠና ምን ሲል አንተ እንደ ህዝብ ታልቃለህ። እንደ ህዝብ ከታጠቅስ የማንንም እንትን ራሽያ ውስጥ አንድ እንቅስቃሴ ነበር። ምንድነው? ዘፈን ነው። ዘፈኑ ምንድነው? አንተ የራሻ ሰው ተኝተህ አትብላ፣ አረቄ አትጠጣ፣ ሩዝ አትጠፍጥፍ፣ ታጠቅና ታገል ምናምን የሚል ዘፈን አለ እና ልክ እሱ ዘፈን ሲዘፈን ገበሬው መሳሪያውን ይዞ በፈረስ ጦር ሜዳ ይደርሳል። ከዋናው ከአገሪቷ ጦር በፊት ማለት ነው። ሎጂስቲክስ አይፈልግ ምን አይፈልግ የራሱ ሎጂስቲክስ ምናምን ይዞ ነው የሚደርሰው። እንደ ህዝብ መታጠቅ ጥቅሙ ያ ነው። ህዝብ ደግሞ ዝም ለመሳሪያ ብትሰጠው ታጠቀ ይባላል። ህዝብ መሳሪያ ሰጥታ ሳይሆን የምታስታጥቀው ህዝብ በመከራ ነው የሚታጠቀው። ያ ማለት የመዋጋት አቅም፣ የስነ ልቦና ጥንካሬ ብዙ ነገሮችን ይለምዳል ማለት ነው። አሁን ለኦሮሞ ህዝብ መሳሪያ ብትሰጠው ጠላት ሲመጣ ያ መሳሪያ የጠላት ነው። ግምጃ ቤት ነው የሚሆነው። ግምጃ ቤት ማለት መሳሪያ ይዞ ይጠብቃል። አሁን ለምሳሌ ከሶማሌ ጋር ጦርነት መጣ ብለህ ለሐረርጌ ኦሮሞ መሳሪያ ብትሰጠው የሶማሌ ጦር ከሐረርጌ ኦሮሞ ያ መሳሪያ ይቀበላል ማለት ነው። እንደመጣ አንጣ ብሎ ይቀበላል። በሃርድሺፕ ውስጥ ያለፈ ስራ። ልክ አሁን ለሀብታም ልጅ ገንዘብ ሰጥተህ ነግድ ብትለው ንግድ ካላስተማርከው ገንዘቡ የማን ነው ማለት ነው? የሌላ ሰዎች ነው። ልጁ በአንድ ዓመት ውስጥ ገንዘቡን አጣርቶ ጨርሶ አባቴ እናቴ ያው የሰጣችሁ ገንዘብ ከሰርኩኝ ብሎ ይመጣል። ያ ገንዘብ ለልጅ ሳይሆን የሰጠኸው ከልጅ ጋር ለሚነግዱ ንግድ ለሚያውቁ ሰዎች በልጅ በኩል በነፃ ሰጣችሁ ማለት ነው። እነሱ ልጅና አጭበርብሮ ይወስዳሉ። ህዝብንም ያለ ችግር ከኖረ ትጥቅ ብትሰጠው ያ ትጥቅ የማነው? ከአንተ ጋር የሚዋጋው ኃይል ነፃ ትጥቅ ነው። አሁን ከአማራ ጋር የኦሮሞ ልጆች መጥተው ተዋግተዋል። የደቡብ ልጆች ተዋግተዋል። አማራ ለምሳሌ መከላከያ ለእኛ ትጥቃችን ነው። አብዛኛው የመከላከያ ሰራዊት ለውጊያ ሲመጣ ለውጊያ ሳይሆን የመጣው ለእኛ ትጥቅ ለማስረከብ ነው። ቢኮዝ የመከላከያ ሰራዊት የመዋጋት አቅሙ ደካማ ስለሆነ መሳሪያው እጁ ላይ ያለው የአማራ ንብረት ነው የሆነው። አሁን ወደ ትግራይ ስመለስ የትግራይ ኃይል ሲሞት እንኳን እንትኑ ይሄ የህዋቱ ይሄ ትግራይ ፖለቲካል ክሊክ ሲሞት እንኳን እየሞተ እንኳን እውነትን ሳይቀበል ሊሞት which is የኦሮሞን ኃይል ሳይገጥም ፊት ለፊት ሳይናገር እንደው ሳትሳደብ ተሳድበህ እንኳን ይወጣል። አንዳንዴ እኮ አንድ ሰው ከስራ ሲባረር ተሳድቦ ሙልጭ አርጎ ተሳድቦ አሁን ከስራ ብትባረሩ የምትባረሩ ቀን ያማረራችሁን አለቃ ሙልጭ አርጋችሁ ተሳድባችሁ ትሄዳላችሁ። የትግራይ ኃይል የኤርትራ ባሪያ እንሆን ወደሚለው እሳቢያችሁ ውስጥ እንኳን ሲገቡ ተናግረው እንኳን መውጣት አልቻሉም። ይሄ እኔ ስኬሪ ካት ነው የሚባለው ፈሪ ኃይል ነው ያላቸው። ኦኬ ፈሪ ኃይል ወይም ዱላ የሚወድ ኃይል ይመስለኛል። ወይ ኦሮሞዎች ከባድ ዱላ በደርግና በዚህ ባቤ ጊዜ ስለቀጡት ፈርቶ ይሆን እና አንድ ሀቅ ልገራቸው። የብልጽግና ወይም የኦሮሞ ታች ያለው ኃይል ኢትዮጵያ ውስጥ እስካለ ድረስ የትግራይ ህዝብ በየትኛውም የኢትዮጵያ አካባቢ አንገቱን ቀና አድርጎ መሄድ አይችልም። ቀና ስትል እያዋረደ ያስርሃል፣ እያዋረደ ይገፋል። ምንም ታተርፉ ሰላምህን መቼም አይሰጠው። ይህም ፌስ ማድረግ የማይችል ደካማ ኃይል ሆኗል። በቃ መጨረሻ ለኤርትራ ከኤርትራ ጋር እንዋሃድ ነው እንግዲህ የከንፈ ጥያቄ በቃ ሲምፕል። ያ ማለት ኤርትራ ራሱ ትግራይን እንደ ኃይል እየተቀበለችው አይደለም ማለት ነው። ስለዚህ መሬታችን ሁሉ እንስጥሽ የሚል ነው። ግን አሁን እንትን ኤርትራስ የትግራይ መሬት ኢንተረስት አላት ወይ ነው ደግሞ ሌላው ጥያቄ። በጣም እኮ አስቀያሚ ጥያቄ እሱ ነው። ኤርትራ በባድመ ስትጣላ ቆይታ ባድመን መታ አልያዘችው። ባድመ አሁን ወፍ ነው የሚበርበት፣ ሰው እንኳን አይኖርበትም። ደው ወርቅ አለበት የሚባል ቦታ ነው። ስለዚህ ኦፈር የምታደርገው ነገር እንዴት አይኖርም? መሬት ኦፈር ማድረግ አለብህ፣ ፖለቲካ ኦፈር ማድረግ አለብህ። ሲግኒፊካንስ አንዱንም ማድረግ አልቻሉም እና ኢትስ ሪሊ ሳድ።
በእኛ እድሜ ይሄን እናያለን ብለን አልገመትም ነበር። ኤቭሪቲንግ ላይክ ጎስ ሶ ፋስት። የትግራይ ኃይል ግን በእኔ ግምት ለአንዴና ለመጨረሻ ጊዜ የኦሮሞን ኃይል ፊት ለፊት እንደ ወንድ ቆሞ ይገጥማል ብዬ አስብ ነበር። በጥይት አይሆን ግን ቢያንስ የኦሮሞ ፖለቲካ በድሎኛል ብሎ በአፉ እንኳን አንድ ቀን መስክሮ በድፍረት ያደርጋል ብዬ ነበር። ግን ያንን የማድረግ አቅም የለውም። ከዛ ይልቅ እንደው ተበድኜስ ይቅርታ ልለው ነው ማርኛል የሚለው ዘፈን የቀረው ይቅር እጅ የሚለውን ዘፈን ይዘፍናል ስንል ከነበደልሽ ልኑር ነው ምናምን የሚል አይነት ዘፈን እየዘፈነ ወደ ክስመት ውስጥ እየገባ ነው ማለት ነው። እና አሁን ላይ እንግዲህ በዚህ ልክ ነው የምንረዳው። ቴንኪዩ